አሁን ግን እፈልገዋለሁ። መጀመሪያ ሳትፈልጊው ለምን አሁን ትፈልጊዋለሽ? እንደገና የሰይጣን ልጅ መሆኑ ስታውቂ ፈለግሽው? ከልጅ እንጂ ከሱ ምን ነገር ማነጋገር እኔ ስለዛ ነገር ማውራት አልፈልግም። ማውራትም የለብኝም። ሲቀጥል ደግሞ ሰላሜን ማጣት አልፈልግም። በቃ ሰላም እንሁንበት። ወይ ደግሞ አንቺ መሄድ ካልቻልሽ ማበጠሪያሽን ስጪኝ። ምንም ዕቃ እንድትነካም አልፈልግም። ሂድ በቃ ተወኝ። እንድንነጋገር ፈልጌ ነው። ወደ ሆነ ቦታ አብረን እንድንሄድ ፈልጌያለሁ። እኔ አንቺን አምኜ ወዴትም አልንቀሳቀስም። ስለማይሆን ነገር ደግሞ ምንም ነገር አታስብ። ቆይ እናንተ ደግሞ እዚህ ምን ታደርጋላችሁ? በሉ ተመለሱ ሂዱ። ድሮም የመጣሁት የሆነ ነገር እንዳያደርግሽ ብዬ ነው። እንደውም ማለት ነው ነይ እንውጣ በቃ። ምንድን ነው የሚያመናቀርሽ? እና ብመናቀርስ ምን ይሁን? ምን አገባ? በጣም ይቅርታ፣ በጣም ይቅርታ። ይቅርታሽ ቁስሌኝ ይመልስልኛል ወይ? ንገሪኝ። ምንድን ነው የምትበጣጠሰው? አሁን እሱን አይደለም እኔን ራሱ እያናደድሽኝ ነው። ራሴን ለመቆጣጠር በጣም እየሞከርኩ ነው። ታዲያ ከሰማሽ እዛው እናትሽን አትጠይቂያት? ከኔ ጋር ምን አለሽ? ምክንያቱም አንቺ እንጂ እሷ አስታወራ ምን ነገር አልሰማሁም። ተይ በቃ ይልሹ ልታሳብዱኝ ነው እንዴ? ልጅሽ አይደለም ነው ስትል ነበር የሰማሁት። እንደዚህ አይነት ነገርማ አያወሩም። ተሳስተሽ ነው የሚሆነው። ብላሽ መሰለኝ ብላሽ እንደሰማሽው ነውና እኔ ልጅሽ እርጉዝ ናት። ቆይ ደግሞ መቼ መጣሁ? ባህሪ ነው ጭራሽ ወሬ ታመላልሳለህ። ለምን ዋሸሽ? በጣም ይቅርታ እናቴ፣ ስለፈራሁሽ ነው ያልነገርኩሽ። የኔ ስራ በተደጋጋሚ አንቺን አንገት ማስደፋት ሆነብኝ። ቀና ላደርግሽ አልቻልኩም። አትመልሽልኝ እባክሽ። ምንም መልስ አያስፈልገውም። አንቺ አዋራች። ልወጣ ነው። ዞር በልኝ። ለምንድን ነው እንደዚህ ትኩር ብለህ የምታይኝ? ምን አስበህ ነው? ኑኑን ለማስመርመር አላሰብሽም አይደል? እንዴት ነው? ምን አላልሽ? ልጅሽ እንድትሆን ፈልገሻል? እንደዛ ነው እንዴ? በጭራሽ ልትሆን አትችልም። ብትሆን እራሱ አልቀበላትም። የውሽማሽ ውሸት ማለቂያ የለውም እንዴ? ስርዓትን ያዝ። የምን ውሽማ ነው የምትለው? ወይዘሮ ሄለን ማታ ስተኛ ስለ አንቺ ማስበው ምንም ጥሩ ነገር የለም። ምንድን ነው የምታስፈራራኝ? አንተ ሄድን ከዚህ እንዲሁ ሳይሽ ግደላት ይለኛል ውስጥ። አንድ ቀን በተኛሽበት ራስሽን ሞተሽ እንዳታገኝ። እሺ ከኔ ራቅ። ፊትሽ ላይ ትልቅ ውበት አለ። በጣም ነው የምታምሪው። መኩ የእህቱ መሲን ከቴዲ ማርገዝ ከሰማ በኋላ ሰላሙን አጥቷል። ከማርገዟም በላይ የከነከነው ነገር ግን ጉዳዩ ከቴዲ መሆኑ ነው። ብቻውን አልሆን ሲለውና ሐሳብ አእምሮውን ሲያናውጠው መሲን ጠርቶ ፊት ለፊት ጠየቃት። ከማን ነው ያረገችው ከማለቱ በላይ ገና መልስ ሳትሰጠው አከታትሎ መቼም ከዛ ሰይጣን አይሆንም አባባሉ ነገሩ እንዴት እንዳበሳጨው ማሳያ ነው። በእርግጥ መሲ ቀድሞውንም በጉዳዩ ስለወሰነች ያን ያህል አላስደነገጣት። በተረጋጋ መንፈስ አናግረዋለች። ነገር ግን መኩ ስለርሷ ሁሉንም ነገር ያውቅ ይመስል ከቴዲ ነው ወይም ከሌላ ብሎ መጠየቁ ሳይገርማት አይቀርም። ይሁን እንጂ ለመሲ ቴዲ የመጀመሪያዋ መሆኑንና ሌላ ወንድ አለማወቋን እሷ እንጂ ወንድምየው መኩ እርግጠኛ መሆን ስለማይችል በዚህ መገረሟ እኛንም አስገርማናለች። ያም ሆነ ግን የመኩ ፍላጎት መሲ ልጇን እንዳትወልድ ማድረግ ቢሆንም የሚሳካ አካሄድ ግን አይደለም። ምክንያቱም በመጀመሪያ ደረጃ መሲ ይህንን ማድረግ አትፈልግም። ልጄንና ቴዲን ሳላስተዋውቅ አሳድጋለሁ ብላ የወሰነች ሰው ነች። ሁለተኛ ደግሞ ጽንሱን ለማስወረድ የሚቻል አይሆንም፣ ያው ጊዜው በጣም ስለሄደ ማለት ነው። በሌላ በኩል ቤሉልን የቴዲ ንግግር ጤና ነስቶታል። ምንም መረጋጋት አልቻለም። ቁርጡን ማወቅ ፈልጓል። ወይ እህቴ አይደለችም ብሎ ፍቅሩን ማጣጣም አሊያም እህትነቱን ተቀብሎ ማረፍ። በእርግጥ እህቱ መሆኗን በጭራሽ አይፈልገውም። ግን ደግሞ ምናልባት ቴዲ የተናገረው እውነት ከሆነ እውነታውን ማወቁ ግዴታ ስለሆነበት በቀጥታ ወደ ኑኑ ክፍል በመሄድ ምርመራ እንዲያደርጉ ቢጠይቃትም ኑኑ ግን ጭራሽ ፈቃደኛ ልትሆን አልቻለችም። የባስ ብሎ ፊቱን ለማየት እንኳን አልደፈረችም። ይህንን ወሬ ብሎ እንዲያወራት እንደማትፈልግ ከመናገሯም በላይ በራሱ መንገድ እንኳን ምርመራቸውን እንዳያደርግ ማበጠሪያዋን ለመስጠት ፈቃደኛ አልሆነችም። ይህ የኑኑና የኤልሹ መቀየር ሐሳብ ግን ቤሉልንና ኑኑን ብቻ አስጨንቆ የሚያበቃ አይደለም። ወይዘሮ ሄለን በበኩሏ ኑኑን ወስዳ ካላስመረመረች ማረፊያ ያላት አትመስልም።
ጭራሽ ኑኑ ባላወቀችበት ሁኔታ የሆነ ቦታ ደርሰን እንመለስ ምናምን ብላ አዋስታ ኑኑን ወደ ሐኪም ቤት ለመውሰድ ፈልጋ ነበር። ኑኑ ግን የዋዛ አይደለችም። እንኳን በዚህ ጭንቅ ጊዜ አይደለም ድሮ በሰላሙ ጊዜ ራሱ ወይዘሮ ሄለን ሱቅ ልላክሽ ብላ ያደረገቻትን አትረሳም። እናም ወይዘሮ ሄለን ለራሷ ጭንቀት ማራገፊያ እንጂ ለኑኑ አስባ እንዳልሆነ ስለተረዳችና ቴዲ ያወራው ነገር ጭራሽ እውነት እንዲሆን ስለማትፈልግ ለመሄድ አልተስማማችም። ይሁን እንጂ ኤልሹ በድንገት ደርሳ ሐሳባቸውን ባታስቀይራቸው መሄዳቸው የማይቀር ነበር። ኤልሹ የሆነ ነገር የሰማች ቢመስላትም በትክክል ምን እንደሆነ ስላላወቀች ውስጧን ሰላም አልሰጣትም። ጉዳዩ ምን እንደሆነና ምን እንደተነጋገሩ እንደነበረ እናቴ ከምትላት ወይዘሮ ለን ለማወቅ ብትጠይቅም ምላሽ ባለማግኘቷ ኑኑን አስገድዳ ለማውጣታት ያደረገችው ሙከራ አልተሳካም። በሌላ በኩል ሁልጊዜም ከስተቷ የማትማረው አፍቃሪ ቤቲ ይቅርታ ለመጠየቅ በሚል ሰበብ ጓደኛዋን ሊዛን ወደ ቴዲ ቤት በመውሰድ ራሷን ለሌላ ችግር የሚያጋልጣትን ካርድ መዛለች። የቴዲን ምላስ የሚረዳ ልብ የላትም። የሚያወራው ሁሉ እውነት ይመስላታል። ቴዲ ለሷ ምንም ግድ እንደሌለው ሊገባት አልቻለም። ጭራሽ በገንዛ ቤቷ የመጣችውን ጓደኛዋን ለአንድ አፍታም ቢሆን ካጠገባቸው ስለራቀች ሊዛን ሲጠጋና ተልከስክሶ ሊያሰምጣት እና ሊያጠምዳት ሲሞክር በጥፊ ስለመታችው ወደ ቴዲ ወግና አስቀየመቻት። ዳሩ ግን ምን ዋጋ አለው? ቤቲ ለራሷ ቀረባት እንጂ ሊዛማ ሊዛ ናት። ራሷን ስታስከብር የሚሆናት የለም። አስተሳሰቧም ምጡቅ ነው። መልከስከስ አይመቻትም። ምክንያታዊ ነች። ያው የቤሉል የወደፊት ሚስትም ነች። ቀድሞውንም የልጇን ሆድ አይታ እርግጠኛ የመሆን ያህል የጠረጠረችው ወይዘሮ አይንዬ ስለ መሲ እርግዝናና ስለ ጽንስ ማስወረድ ሲወያዩ መኩንና መሲን ደረሰችባቸው። ግን ምን ዋጋ አለው? እውነታው ቢያሳዝናትም ምራቋን ዋጣ አድርጋ ከመቆጣት ወደ መለሳለስና ወደ ምክር ተመልሳለች። መሲ ግን ምንም ቢሆን እውነቱን ማመን አልፈለገችም ነበር። ያው መኩ ነገሩን ፍርጥ አደረገው እንጂ። ወይዘሮ ሄለንን ካልገደልኩ እያለ ሲገለገል የነበረው ባለ ልዩ ጸባዩ ቤሉል አሁን ግን ነገሮችን ሁሉ ተደራርበው ሲመጡበት ራሱን ማረጋጋት እንዳለበት በትክክል ተረድቷል። ወይዘሮ ሄለንን በክፍሏ ውስጥ ገብቶ እያርበደበደ አናግሯታል። እውነት ለመናገር እንደዚያ ተረጋግቶና ፊቱን በቁጣ ከስክሶ ከሚቀርባት ለመደባደብ ቢሞክር ይቀላት ነበር። ቤሉል ግን ተረጋግቶና በሚያስፈራ የቁጣና የቁጭት ድምፅ ቀስ ብላ ቤቱን ለቃ ወደ ሩቅ ቦታ እንድትሄድ አስጠንቅቆታል። እርሷ ግን ለጊዜው ትጨናነቅ እንጂ የዋዛ ሰው አይደለችም። ጭራሽ የኑኑን ልጅነት አልፈልገውም እውነታውን ለማወቅ ብቻ እንጂ ብላ አረፈች። በሌላ በኩል በወይዘሮ ሄለን ንግግርና በመሲ እርግዝና ዙሪያ ግራ የተጋባችው ወይዘሮ አይንዬ ቤቱን ለቀው መውጣት እንዳለባቸው ወስና ቤሉልም ብቻውን ሊተውት እያንኮበኮቡ ነው። ቤሉል ትክክለኛ የቅርብ ሰዎቹ የአይንዬ ቤተሰቦች ናቸው። መሲም ሆነች መኩ በጣም ያስፈልጉታል። ያንን ሁሉ ተደራራቢ ነገር ብቻውን የሚችሉ አይሆንም። ለነገሩ ግን እንደዚሁ ስለተናደደች አወራች እንጂ ቤሉል የማሳይሽ ዝርዝር ጉዳይ አለ ያላትን ጉዳይ ሲያሳያት ሐሳቧን በትክክል እንደምትቀይር ግልጽ ነው። በኑኑና ኤልሹ መቀየር ሐሳብ ምክንያት ጭንቀት ውስጥ የገባችው ኑኑ ብቻዋን መነጋገር ጀምራለች። ብቻዋን ሆና ጭራሽ መሆን የለበትም ውሸት መሆን አለበት ምናምን እያለች ራሷ ለራሷ እየነገረች ነው። ምክንያቷ ደግሞ ሁለት ነው። አንደኛው እድሜዋን ሙሉ ቤተሰቦች ብላ ያሰበች አብራቸው የኖረቻቸውን ቤተሰቦቿን እንደ ድንገት ቤተሰቦች አይደሉም ብላ የሰውነት ባህሪ ወደ ሌላት ወይዘሮ ሄለን ቤተሰብ መቀላቀሉ ከፍተኛ ጉዳት ያስከትላል። ሁለተኛው ደግሞ እስካሁን ፍቅር ሲጫወቱና በፍቅር ሐሳብ ውስጥ የነበሩት ኑኑና ቤሉል በድንገት እህትና ወንድም ናቸው የሚለውን አምኖ እንደመቀበል የሚከብድ ነገር የለም። ስለዚህ እንኳን በቴዲ ንግግር ብቻ ይቅርና የሕክምና ምርመራው ተሳክቶ እህትና ወንድም ናቸው ቢባሉ እንኳን እውነት ነው ብሎ ለመቀበል ስለሚከብድ ቢያንስ 3 የሕክምና ቦታዎች ጋር መዞር ይኖርባቸዋል። ለማንኛውም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ። መኩ የእህቱ መሲን ከቴዲ ማርገዝ ከሰማ በኋላ ሰላሙን አጥቷል። ከማርገዟም በላይ የከነከነው ነገር ግን ጉዳዩ ከቴዲ መሆኑ ነው። ብቻውን አልሆን ሲለውና ሐሳብ አእምሮውን ሲያናውጠው መሲን ጠርቶ ፊት ለፊት ጠየቃት። ከማን ነው ያረገችው ከማለቱ በላይ ገና መልስ ሳትሰጠው አከታትሎ መቼም ከዛ ሰይጣን አይሆንም አባባሉ ነገሩ እንዴት እንዳበሳጨው ማሳያ ነው። በእርግጥ መሲ ቀድሞውንም በጉዳዩ ስለወሰነች ያን ያህል አላስደነገጣት። በተረጋጋ መንፈስ አናግረዋለች። ነገር ግን መኩ ስለርሷ ሁሉንም ነገር ያውቅ መስል
ከቴዲ ነው ወይም ከሌላ ብሎ መጠየቁ ሳይገርማት አይቀርም። ይሁን እንጂ ለመሲ ቴዲ የመጀመሪያዋ መሆኑንና ሌላ ወንድ አለማወቋን እሷ እንጂ ወንድምየው መኩ እርግጠኛ መሆን ስለማይችል በዚህ መገረሟ እኛንም አስገርማናለች። ያም ሆነ ግን የመኩ ፍላጎት መሲ ልጇን እንዳትወልድ ማድረግ ቢሆንም የሚሳካ አካሄድ ግን አይደለም። ምክንያቱም በመጀመሪያ ደረጃ መሲ ይህንን ማድረግ አትፈልግም። ልጄንና ቴዲን ሳላስተዋውቅ አሳድጋለሁ ብላ የወሰነች ሰው ነች። ሁለተኛ ደግሞ ጽንሱን ለማስወረድ የሚቻል አይሆንም፣ ያው ጊዜው በጣም ስለሄደ ማለት ነው። በሌላ በኩል ቤሉልን የቴዲን ንግግር ጤና ነስቶታል። ምንም መረጋጋት አልቻለም። ቁርጡን ማወቅ ፈልጓል። ወይ እህቴ አይደለችም ብሎ ፍቅሩን ማጣጣም አሊያም እህትነቱን ተቀብሎ ማረፍ። በእርግጥ እህቱ መሆኗን በጭራሽ አይፈልገውም። ግን ደግሞ ምናልባት ቴዲ የተናገረው እውነት ከሆነ እውነታውን ማወቁ ግዴታ ስለሆነበት በቀጥታ ወደ ኑኑ ክፍል በመሄድ ምርመራ እንዲያደርጉ ቢጠይቃትም ኑኑ ግን ጭራሽ ፈቃደኛ ልትሆን አልቻለችም። የባስ ብሎ ፊቱን ለማየት እንኳን አልደፈረችም። ይህንን ወሬ ብሎ እንዲያወራት እንደማትፈልግ ከመናገሯም በላይ በራሱ መንገድ እንኳን ምርመራቸውን እንዳያደርግ ማበጠሪያዋን ለመስጠት ፈቃደኛ አልሆነችም። ይህ የኑኑና የኤልሹ መቀየር ሐሳብ ግን ቤሉልንና ኑኑን ብቻ አስጨንቆ የሚያበቃ አይደለም። ወይዘሮ ሄለን በበኩሏ ኑኑን ወስዳ ካላስመረመረች ማረፊያ ያላት አትመስልም። ጭራሽ ኑኑ ባላወቀችበት ሁኔታ የሆነ ቦታ ደርሰን እንመለስ ምናምን ብላ አዋስታ ኑኑን ወደ ሐኪም ቤት ለመውሰድ ፈልጋ ነበር። ኑኑ ግን የዋዛ አይደለችም። እንኳን በዚህ ጭንቅ ጊዜ አይደለም ድሮ በሰላሙ ጊዜ ራሱ ወይዘሮ ሄለን ሱቅ ልላከሽ ብላ ያደረገቻትን አትረሳም። እናም ወይዘሮ ሄለን ለራሷ ጭንቀት ማራገፊያ እንጂ ለኑኑ አስባ እንዳልሆነ ስለተረዳችና ቴዲ ያወራው ነገር ጭራሽ እውነት እንዲሆን ስለማትፈልግ ለመሄድ አልተስማማችም። ይሁን እንጂ ኤልሹ በድንገት ደርሳ ሐሳባቸውን ባታስቀይራቸው መሄዳቸው የማይቀር ነበር። ኤልሹ የሆነ ነገር የሰማች ቢመስላትም በትክክል ምን እንደሆነ ስላላወቀች ውስጧን ሰላም አልሰጣትም። ጉዳዩ ምን እንደሆነና ምን እንደተነጋገሩ እንደነበረ እናቴ ከምትላት ወይዘሮ ለን ለማወቅ ብትጠይቅም ምላሽ ባለማግኘቷ ኑኑን አስገድዳ ለማውጣታት ያደረገችው ሙከራ አልተሳካም። በሌላ በኩል ሁልጊዜም ከስተቷ የማትማረው አፍቃሪ ቤቲ ይቅርታ ለመጠየቅ በሚል ሰበብ ጓደኛዋን ሊዛን ወደ ቴዲ ቤት በመውሰድ ራሷን ለሌላ ችግር የሚያጋልጣትን ካርድ መዛለች። የቴዲን ምላስ የሚረዳ ልብ የላትም። የሚያወራው ሁሉ እውነት ይመስላታል። ቴዲ ለሷ ምንም ግድ እንደሌለው ሊገባት አልቻለም። ጭራሽ በገንዛ ቤቷ የመጣችውን ጓደኛዋን ለአንድ አፍታም ቢሆን ካጠገባቸው ስለራቀች ሊዛን ሲጠጋና ተልከስክሶ ሊያሰምጣት እና ሊያጠምዳት ሲሞክር በጥፊ ስለመታችው ወደ ቴዲ ወግና አስቀየመቻት። ዳሩ ግን ምን ዋጋ አለው? ቤቲ ለራሷ ቀረባት እንጂ ሊዛማ ሊዛ ናት። ራሷን ስታስከብር የሚሆናት የለም። አስተሳሰቧም ምጡቅ ነው። መልከስከስ አይመቻትም። ምክንያታዊ ነች። ያው የቤሉል የወደፊት ሚስትም ነች። ቀድሞውንም የልጇን ሆድ አይታ እርግጠኛ የመሆን ያህል የጠረጠረችው ወይዘሮ አይንዬ ስለ መሲ እርግዝናና ስለ ጽንስ ማስወረድ ሲወያዩ መኩንና መሲን ደረሰችባቸው። ግን ምን ዋጋ አለው? እውነታው ቢያሳዝናትም ምራቋን ዋጥ አድርጋ ከመቆጣት ወደ መለሳለስና ወደ ምክር ተመልሳለች። መሲ ግን ምንም ቢሆን እውነቱን ማመን አልፈለገችም ነበር። ያው መኩ ነገሩን ፍርጥ አደረገው እንጂ። ወይዘሮ ሄለንን ካልገደልኩ እያለ ሲገለገል የነበረው ባለ ልዩ ጸባዩ ቤሉል አሁን ግን ነገሮችን ሁሉ ተደራርበው ሲመጡበት ራሱን ማረጋጋት እንዳለበት በትክክል ተረድቷል። ወይዘሮ ሄለንን በክፍሏ ውስጥ ገብቶ እያርበደበደ አናግሯታል። እውነት ለመናገር እንደዚያ ተረጋግቶና ፊቱን በቁጣ ከስክሶ ከሚቀርባት ለመደባደብ ቢሞክር ይቀላት ነበር። ቤሉል ግን ተረጋግቶና በሚያስፈራ የቁጣና የቁጭት ድምፅ ቀስ ብላ ቤቱን ለቃ ወደ ሩቅ ቦታ እንድትሄድ አስጠንቅቆታል። እርሷ ግን ለጊዜው ትጨናነቅ እንጂ የዋዛ ሰው አይደለችም። ጭራሽ የኑኑን ልጅነት አልፈልገውም እውነታውን ለማወቅ ብቻ እንጂ ብላ አረፈች። በሌላ በኩል በወይዘሮ ሄለን ንግግርና በመሲ እርግዝና ዙሪያ ግራ የተጋባችው ወይዘሮ አይንዬ ቤቱን ለቀው መውጣት እንዳለባቸው ወስና ቤሉልን ብቻውን ሊተውት እያንቆበቆቡ ነው። ቤሉል ትክክለኛ የቅርብ ሰዎቹ የአይንዬ ቤተሰቦች ናቸው። መሲም ሆነች መኩ በጣም ያስፈልጉታል። ያንን ሁሉ ተደራራቢ ነገር ብቻውን የሚችሉ አይሆንም። ለነገሩ ግን
እንደዚሁ ስለተናደደች አወራች እንጂ ቤሉል የማሳይሽ ዝርዝር ጉዳይ አለ ያላትን ጉዳይ ሲያሳያት ሐሳቧን በትክክል እንደምትቀይር ግልጽ ነው። በኑኑና ኤልሹ መቀየር ሐሳብ ምክንያት ጭንቀት ውስጥ የገባችው ኑኑ ብቻዋን መነጋገር ጀምራለች። ብቻዋን ሆና ጭራሽ መሆን የለበትም ውሸት መሆን አለበት ምናምን እያለች ራሷ ለራሷ እየነገረች ነው። ምክንያቷ ደግሞ ሁለት ነው። አንደኛው እድሜዋን ሙሉ ቤተሰቦቼ ብላ ያሰበች አብራቸው የኖረቻቸውን ቤተሰቦቿን እንደ ድንገት ቤተሰቦቼ አይደሉም ብላ የሰውነት ባህሪ ወደ ሌላት ወይዘሮ ሄለን ቤተሰብ መቀላቀሉ ከፍተኛ ጉዳት ያስከትላል። ሁለተኛው ደግሞ እስካሁን ፍቅር ሲጫወቱና በፍቅር ሐሳብ ውስጥ የነበሩት ኑኑና ቤሉል በድንገት እህትና ወንድም ናቸው የሚለውን አምኖ እንደመቀበል የሚከብድ ነገር የለም። ስለዚህ እንኳን በቴዲ ንግግር ብቻ ይቅርና የሕክምና ምርመራው ተሳክቶ እህትና ወንድም ናቸው ቢባሉ እንኳን እውነት ነው ብሎ ለመቀበል ስለሚከብድ ቢያንስ 3 የሕክምና ቦታዎች ጋር መዞር ይኖርባቸዋል። ለማንኛውም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ። መኩ የእህቱ መሲን ከቴዲ ማርገዝ ከሰማ በኋላ ሰላሙን አጥቷል። ከማርገዟም በላይ የከነከነው ነገር ግን ጉዳዩ ከቴዲ መሆኑ ነው። ብቻውን አልሆን ሲለውና ሐሳብ አእምሮውን ሲያናውጠው መሲን ጠርቶ ፊት ለፊት ጠየቃት። ከማን ነው ያረገችው ከማለቱ በላይ ገና መልስ ሳትሰጠው አከታትሎ መቼም ከዛ ሰይጣን አይሆንም አባባሉ ነገሩ እንዴት እንዳበሳጨው ማሳያ ነው። በእርግጥ መሲ ቀድሞውንም በጉዳዩ ስለወሰነች ያን ያህል አላስደነገጣት። በተረጋጋ መንፈስ አናግረዋለች። ነገር ግን መኩ ስለርሷ ሁሉንም ነገር ያውቅ ይመስል ከቴዲ ነው ወይም ከሌላ ብሎ መጠየቁ ሳይገርማት አይቀርም። ይሁን እንጂ ለመሲ ቴዲ የመጀመሪያዋ መሆኑንና ሌላ ወንድ አለማወቋን እሷ እንጂ ወንድምየው መኩ እርግጠኛ መሆን ስለማይችል በዚህ መገረሟ እኛንም አስገርማናለች። ያም ሆነ ግን የመኩ ፍላጎት መሲ ልጇን እንዳትወልድ ማድረግ ቢሆንም የሚሳካ አካሄድ ግን አይደለም። ምክንያቱም በመጀመሪያ ደረጃ መሲ ይህንን ማድረግ አትፈልግም። ልጅና ቴዲን ሳላስተዋውቅ አሳድጋለሁ ብላ የወሰነች ሰው ነች። ሁለተኛ ደግሞ ጽንሱን ለማስወረድ የሚቻል አይሆንም፣ ያው ጊዜው በጣም ስለሄደ ማለት ነው። በሌላ በኩል ቤሉልን የቴዲ ንግግር ጤና ነስቶታል። ምንም መረጋጋት አልቻለም። ቁርጡን ማወቅ ፈልጓል። ወይ እህቴ አይደለችም ብሎ ፍቅሩን ማጣጣም አሊያም እህትነቱን ተቀብሎ ማረፍ። በእርግጥ እህቱ መሆኗን በጭራሽ አይፈልገውም። ግን ደግሞ ምናልባት ቴዲ የተናገረው እውነት ከሆነ እውነታውን ማወቁ ግዴታ ስለሆነበት በቀጥታ ወደ ኑኑ ክፍል በመሄድ ምርመራ እንዲያደርጉ ቢጠይቃትም ኑኑ ግን ጭራሽ ፈቃደኛ ልትሆን አልቻለችም። የባስ ብሎ ፊቱን ለማየት እንኳን አልደፈረችም። ይህንን ወሬ ብሎ እንዲያወራት እንደማትፈልግ ከመናገሯም በላይ በራሱ መንገድ እንኳን ምርመራቸውን እንዳያደርግ ማበጠሪያዋን ለመስጠት ፈቃደኛ አልሆነችም። ይህ የኑኑና የኤልሹ መቀየር ሐሳብ ግን ቤሉልንና ኑኑን ብቻ አስጨንቆ የሚያበቃ አይደለም። ወይዘሮ ሄለን በበኩሏ ኑኑን ወስዳ ካላስመረመረች ማረፊያ ያላት አትመስልም። ጭራሽ ኑኑ ባላወቀችበት ሁኔታ የሆነ ቦታ ደርሰን እንመለስ ምናምን ብላ አዋስታ ኑኑን ወደ ሐኪም ቤት ለመውሰድ ፈልጋ ነበር። ኑኑ ግን የዋዛ አይደለችም። እንኳን በዚህ ጭንቅ ጊዜ አይደለም ድሮ በሰላሙ ጊዜ ራሱ ወይዘሮ ሄለን ሱቅ ልላከሽ ብላ ያደረገቻትን አትረሳም። እናም ወይዘሮ ሄለን ለራሷ ጭንቀት ማራገፊያ እንጂ ለኑኑ አስባ እንዳልሆነ ስለተረዳችና ቴዲ ያወራው ነገር ጭራሽ እውነት እንዲሆን ስለማትፈልግ ለመሄድ አልተስማማችም። ይሁን እንጂ ኤልሹ በድንገት ደርሳ ሐሳባቸውን ባታስቀይራቸው መሄዳቸው የማይቀር ነበር። ኤልሹ የሆነ ነገር የሰማች ቢመስላትም በትክክል ምን እንደሆነ ስላላወቀች ውስጧን ሰላም አልሰጣትም። ጉዳዩ ምን እንደሆነና ምን እንደተነጋገሩ እንደነበረ እናቴ ከምትላት ወይዘሮ ሄለን ለማወቅ ብትጠይቅም ምላሽ ባለማግኘቷ ኑኑን አስገድዳ ለማውጣታት ያደረገችው ሙከራ አልተሳካም። በሌላ በኩል ሁልጊዜም ከስተቷ የማትማረው አፍቃሪ ቤቲ ይቅርታ ለመጠየቅ በሚል ሰበብ ጓደኛዋን ሊዛን ወደ ቴዲ ቤት በመውሰድ ራሷን ለሌላ ችግር የሚያጋልጣትን ካርድ መዛለች። የቴዲን ምላስ የሚረዳ ልብ የላትም። የሚያወራው ሁሉ እውነት ይመስላታል። ቴዲ ለሷ ምንም ግድ እንደሌለው ሊገባት አልቻለም። ጭራሽ በገንዛ ቤቷ የመጣችውን ጓደኛዋን ለአንድ አፍታም ቢሆን ካጠገባቸው ስለራቀች ሊዛን ሲጠጋና ተልከስክሶ ሊያሰምጣት እና ሊያጠምዳት ሲሞክር በጥፊ ስለመታችው ወደ ቴዲ ወግና አስቀየመቻት። ዳሩ ግን ምን ዋጋ አለው? ቤቲ ለራሷ ቀረባት እንጂ ሊዛማ ሊዛ ናት። ራሷን ስታስከብር የሚሆናት የለም። አስተሳሰቧም ምጡቅ ነው። መልከስከስ አይመቻትም። ምክንያታዊ ነች። ያው የቤሉል ወደፊት ሚስትም ነች። ቀድሞውንም የልጇን ሆድ አይታ እርግጠኛ የመሆን ያህል የጠረጠረችው ወይዘሮ አይንዬ
ስለ መሲ እርግዝናና ስለ ጽንስ ማስወረድ ሲወያዩ መኩንና መሲን ደረሰችባቸው። ግን ምን ዋጋ አለው? እውነታው ቢያሳዝናትም ምራቋን ዋጥ አድርጋ ከመቆጣት ወደ መለሳለስና ወደ ምክር ተመልሳለች። መሲ ግን ምንም ቢሆን እውነቱን ማመን አልፈለገችም ነበር። ያው መኩ ነገሩን ፍርጥ አደረገው እንጂ። ወይዘሮ ሄለንን ካልገደልኩ እያለ ሲገለገል የነበረው ባለ ልዩ ጸባዩ ቤሉል አሁን ግን ነገሮችን ሁሉ ተደራርበው ሲመጡበት ራሱን ማረጋጋት እንዳለበት በትክክል ተረድቷል። ወይዘሮ ሄለንን በክፍሏ ውስጥ ገብቶ እያርበደበደ አናግሯታል። እውነት ለመናገር እንደዚያ ተረጋግቶና ፊቱን በቁጣ ከስክሶ ከሚቀርባት ለመደባደብ ቢሞክር ይቀላት ነበር። ቤሉል ግን ተረጋግቶና በሚያስፈራ የቁጣና የቁጭት ድምፅ ቀስ ብላ ቤቱን ለቃ ወደ ሩቅ ቦታ እንድትሄድ አስጠንቅቆታል። እርሷ ግን ለጊዜው ትጨናነቅ እንጂ የዋዛ ሰው አይደለችም። ጭራሽ የኑኑን ልጅነት አልፈልገውም እውነታውን ለማወቅ ብቻ እንጂ ብላ አረፈች። በሌላ በኩል በወይዘሮ ሄለን ንግግርና በመሲ እርግዝና ዙሪያ ግራ የተጋባችው ወይዘሮ አይንዬ ቤቱን ለቀው መውጣት እንዳለባቸው ወስና ቤሉልም ብቻውን ሊተውት እያንኮበኮቡ ነው። ቤሉል ትክክለኛ የቅርብ ሰዎቹ የአይንዬ ቤተሰቦች ናቸው። መሲም ሆነች መኩ በጣም ያስፈልጉታል። ያንን ሁሉ ተደራራቢ ነገር ብቻውን የሚችሉ አይሆንም። ለነገሩ ግን እንደዚሁ ስለተናደደች አወራች እንጂ ቤሉል የማሳይሽ ዝርዝር ጉዳይ አለ ያላትን ጉዳይ ሲያሳያት ሐሳቧን በትክክል እንደምትቀይር ግልጽ ነው። በኑኑና ኤልሹ መቀየር ሐሳብ ምክንያት ጭንቀት ውስጥ የገባችው ኑኑ ብቻዋን መነጋገር ጀምራለች። ብቻዋን ሆና ጭራሽ መሆን የለበትም ውሸት መሆን አለበት ምናምን እያለች ራሷ ለራሷ እየነገረች ነው። ምክንያቷ ደግሞ ሁለት ነው። አንደኛው እድሜዋን ሙሉ ቤተሰቦች ብላ ያሰበች አብራቸው የኖረቻቸውን ቤተሰቦቿን እንደ ድንገት ቤተሰቦች አይደሉም ብላ የሰውነት ባህሪ ወደ ሌላት ወይዘሮ ሄለን ቤተሰብ መቀላቀሉ ከፍተኛ ጉዳት ያስከትላል። ሁለተኛው ደግሞ እስካሁን ፍቅር ሲጫወቱና በፍቅር ሐሳብ ውስጥ የነበሩት ኑኑና ቤሉል በድንገት እህትና ወንድም ናቸው የሚለውን አምኖ እንደመቀበል የሚከብድ ነገር የለም። ስለዚህ እንኳን በቴዲ ንግግር ብቻ ይቅርና የሕክምና ምርመራው ተሳክቶ እህትና ወንድም ናቸው ቢባሉ እንኳን እውነት ነው ብሎ ለመቀበል ስለሚከብድ ቢያንስ 3 የሕክምና ቦታዎች ጋር መዞር ይኖርባቸዋል። ለማንኛውም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ። መኩ የእህቱ መሲን ከቴዲ ማርገዝ ከሰማ በኋላ ሰላሙን አጥቷል። ከማርገዟ በላይ የከነከነው ነገር ግን ጉዳዩ ከቴዲ መሆኑ ነው። ብቻውን አልሆን ሲለውና ሐሳብ አእምሮውን ሲያናውጠው መሲን ጠርቶ ፊት ለፊት ጠየቃት። ከማን ነው ያረገችው ከማለቱ በላይ ገና መልስ ሳትሰጠው አከታትሎ መቼም ከዛ ሰይጣን አይሆንም አባባሉ ነገሩ እንዴት እንዳበሳጨው ማሳያ ነው። በእርግጥ መሲ ቀድሞውንም በጉዳዩ ስለወሰነች ያን ያህል አላስደነገጣት። በተረጋጋ መንፈስ አናግረዋለች። ነገር ግን መኩ ስለርሷ ሁሉንም ነገር ያውቅ ይመስል ከቴዲ ነው ወይም ከሌላ ብሎ መጠየቁ ሳይገርማት አይቀርም። ይሁን እንጂ ለመሲ ቴዲ የመጀመሪያዋ መሆኑንና ሌላው እንዳለማወቋን እሷ እንጂ ወንድምየው መኩ እርግጠኛ መሆን ስለማይችል በዚህ መገረሟ እኛንም አስገርማናለች። ያም ሆነ ግን የመኩ ፍላጎት መሲ ልጇን እንዳትወልድ ማድረግ ቢሆንም የሚሳካ አካሄድ ግን አይደለም። ምክንያቱም በመጀመሪያ ደረጃ መሲ ይህንን ማድረግ አትፈልግም። ልጄንና ቴዲን ሳላስተዋውቅ አሳድጋለሁ ብላ የወሰነች ሰው ነች። ሁለተኛ ደግሞ ጽንሱን ለማስወረድ የሚቻል አይሆንም። ያው ጊዜው በጣም ስለሄደ ማለት ነው። በሌላ በኩል ቤሉልን የቴዲን ንግግር ጤና ነስቶታል። ምንም መረጋጋት አልቻለም። ቁርጡን ማወቅ ፈልጓል። ወይ እህቴ አይደለችም ብሎ ፍቅሩን ማጣጣም አሊያም እህትነቱን ተቀብሎ ማረፍ። በእርግጥ እህቱ መሆኗን በጭራሽ አይፈልገውም። ግን ደግሞ ምናልባት ቴዲ የተናገረው እውነት ከሆነ እውነታውን ማወቁ ግዴታ ስለሆነበት በቀጥታ ወደ ኑኑ ክፍል በመሄድ ምርመራ እንዲያደርጉ ቢጠይቃትም ኑኑ ግን ጭራሽ ፈቃደኛ ልትሆን አልቻለችም። የባስ ብሎ ፊቱን ለማየት እንኳን አልደፈረችም። ይህንን ወሬ ብሎ እንዲያወራት እንደማትፈልግ ከመናገሯም በላይ በራሱ መንገድ እንኳን ምርመራቸውን እንዳያደርግ ማበጠሪያዋን ለመስጠት ፈቃደኛ አልሆነችም። ይህ የኑኑና የኤልሹ መቀየር ሐሳብ ግን ቤሉልንና ኑኑን ብቻ አስጨንቆ የሚያበቃ አይደለም። ወይዘሮ ሄለን በበኩሏ ኑኑን ወስዳ ካላስመረመረች ማረፊያ ያላት አትመስልም። ጭራሽ ኑኑ ባላወቀችበት ሁኔታ የሆነ ቦታ ደርሰን እንመለስ ምናምን ብላ አዋስታ ኑኑን ወደ ሐኪም ቤት ለመውሰድ ፈልጋ ነበር። ኑኑ ግን የዋዛ አይደለችም። እንኳን በዚህ ጭንቅ ጊዜ አይደለም ድሮ በሰላሙ ጊዜ ራሱ ወይዘሮ ሄለን
ሱቅ ልላክሽ ብላ ያደረገቻትን አትረሳም። እናም ወይዘሮ ሄለን ለራሷ ጭንቀት ማራገፊያ እንጂ ለኑኑ አስባ እንዳልሆነ ስለተረዳችና ቴዲ ያወራው ነገር ጭራሽ እውነት እንዲሆን ስለማትፈልግ ለመሄድ አልተስማማችም። ይሁን እንጂ ኤልሹ በድንገት ደርሳ ሐሳባቸውን ባታስቀይራቸው መሄዳቸው የማይቀር ነበር። ኤልሹ የሆነ ነገር የሰማች ቢመስላትም በትክክል ምን እንደሆነ ስላላወቀች ውስጧን ሰላም አልሰጣትም። ጉዳዩ ምን እንደሆነና ምን እንደተነጋገሩ እንደነበረ እናቴ ከምትላት ወይዘሮ ሄለን ለማወቅ ብትጠይቅም ምላሽ ባለማግኘቷ ኑኑን አስገድዳ ለማውጣታት ያደረገችው ሙከራ አልተሳካም። በሌላ በኩል ሁልጊዜም ከስተቷ የማትማረው አፍቃሪ ቤቲ ይቅርታ ለመጠየቅ በሚል ሰበብ ጓደኛዋን ሊዛን ወደ ቴዲ ቤት በመውሰድ ራሷን ለሌላ ችግር የሚያጋልጣትን ካርድ መዛለች። የቴዲን ምላስ የሚረዳ ልብ የላትም። የሚያወራው ሁሉ እውነት ይመስላታል። ቴዲ ለሷ ምንም ግድ እንደሌለው ሊገባት አልቻለም። ጭራሽ በገንዛ ቤቷ የመጣችውን ጓደኛዋን ለአንድ አፍታም ቢሆን ካጠገባቸው ስለራቀች ሊዛን ሲጠጋና ተልከስክሶ ሊያሰምጣት እና ሊያጠምዳት ሲሞክር በጥፊ ስለመታችው ወደ ቴዲ ወግና አስቀየመቻት። ዳሩ ግን ምን ዋጋ አለው? ቤቲ ለራሷ ቀረባት እንጂ ሊዛማ ሊዛ ናት። ራሷን ስታስከብር የሚሆናት የለም። አስተሳሰቧም ምጡቅ ነው። መልከስከስ አይመቻትም። ምክንያታዊ ነች። ያው የቤሉል የወደፊት ሚስትም ነች። ቀድሞውንም የልጇን ሆድ አይታ እርግጠኛ የመሆን ያህል የጠረጠረችው ወይዘሮ አይንዬ ስለ መሲ እርግዝናና ስለ ጽንስ ማስወረድ ሲወያዩ መኩንና መሲን ደረሰችባቸው። ግን ምን ዋጋ አለው? እውነታው ቢያሳዝናትም ምራቋን ዋጥ አድርጋ ከመቆጣት ወደ መለሳለስና ወደ ምክር ተመልሳለች። መሲ ግን ምንም ቢሆን እውነቱን ማመን አልፈለገችም ነበር። ያው መኩ ነገሩን ፍርጥ አደረገው እንጂ። ወይዘሮ ሄለንን ካልገደልኩ እያለ ሲገለገል የነበረው ባለ ልዩ ጸባዩ ቤሉል አሁን ግን ነገሮችን ሁሉ ተደራርበው ሲመጡበት ራሱን ማረጋጋት እንዳለበት በትክክል ተረድቷል። ወይዘሮ ሄለንን በክፍሏ ውስጥ ገብቶ እያርበደበደ አናግሯታል። እውነት ለመናገር እንደዚያ ተረጋግቶና ፊቱን በቁጣ ከስክሶ ከሚቀርባት ለመደባደብ ቢሞክር ይቀላት ነበር። ቤሉል ግን ተረጋግቶና በሚያስፈራ የቁጣና የቁጭት ድምፅ ቀስ ብላ ቤቱን ለቃ ወደ ሩቅ ቦታ እንድትሄድ አስጠንቅቆታል። እርሷ ግን ለጊዜው ትጨናነቅ እንጂ የዋዛ ሰው አይደለችም። ጭራሽ የኑኑን ልጅነት አልፈልገውም እውነታውን ለማወቅ ብቻ እንጂ ብላ አረፈች። በሌላ በኩል በወይዘሮ ሄለን ንግግርና በመሲ እርግዝና ዙሪያ ግራ የተጋባችው ወይዘሮ አይንዬ ቤቱን ለቀው መውጣት እንዳለባቸው ወስና ቤሉልም ብቻውን ሊተውት እያንኮኮው ነው። ቤሉል ትክክለኛ የቅርብ ሰዎቹ የአይንዬ ቤተሰቦች ናቸው። መሲም ሆነች መኩ በጣም ያስፈልጉታል። ያንን ሁሉ ተደራራቢ ነገር ብቻውን የሚችለው አይሆንም። ለነገሩ ግን እንደዚሁ ስለተናደደች አወራች እንጂ ቤሉል የማሳይሽ ዝርዝር ጉዳይ አለ ያላትን ጉዳይ ሲያሳያት ሐሳቧን በትክክል እንደምትቀይር ግልጽ ነው። በኑኑና ኤልሹ መቀየር ሐሳብ ምክንያት ጭንቀት ውስጥ የገባችው ኑኑ ብቻዋን መነጋገር ጀምራለች። ብቻዋን ሆና ጭራሽ መሆን የለበትም ውሸት መሆን አለበት ምናምን እያለች ራሷ ለራሷ እየነገረች ነው። ምክንያቷ ደግሞ ሁለት ነው። አንደኛው እድሜዋን ሙሉ ቤተሰቦች ብላ ያሰበች አብራቸው የኖረቻቸውን ቤተሰቦቿን እንደ ድንገት ቤተሰቦች አይደሉም ብላ የሰውነት ባህሪ ወደ ሌላት ወይዘሮ ሄለን ቤተሰብ መቀላቀሉ ከፍተኛ ጉዳት ያስከትላል። ሁለተኛው ደግሞ እስካሁን ፍቅር ሲጫወቱና በፍቅር ሐሳብ ውስጥ የነበሩት ኑኑና ቤሉል በድንገት እህትና ወንድም ናቸው የሚለውን አምኖ እንደመቀበል የሚከብድ ነገር የለም። ስለዚህ እንኳን በቴዲ ንግግር ብቻ ይቅርና የሕክምና ምርመራው ተሳክቶ እህትና ወንድም ናቸው ቢባሉ እንኳን እውነት ነው ብሎ ለመቀበል ስለሚከብድ ቢያንስ 3 የሕክምና ቦታዎች ጋር መዞር ይኖርባቸዋል። ለማንኛውም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ። መኩ የእህቱ መሲን ከቴዲ ማርገዝ ከሰማ በኋላ ሰላሙን አጥቷል። ከማርገዟም በላይ የከነከነው ነገር ግን ጉዳዩ ከቴዲ መሆኑ ነው። ብቻውን አልሆን ሲለውና ሐሳብ አእምሮውን ሲያናውጠው መሲን ጠርቶ ፊት ለፊት ጠየቃት። ከማን ነው ያረገችው ከማለቱ በላይ ገና መልስ ሳትሰጠው አከታትሎ መቼም ከዛ ሰይጣን አይሆንም አባባሉ ነገሩ እንዴት እንዳበሳጨው ማሳያ ነው።
በእርግጥ መሲ ቀድሞውንም በጉዳዩ ስለወሰነች ያን ያህል አላስደነገጣት። በተረጋጋ መንፈስ አናግረዋለች። ነገር ግን መኩ ስለ እርሷ ሁሉንም ነገር ያውቅ ይመስል ከቴዲ ነው ወይም ከሌላ ብሎ መጠየቁ ሳይገርማት አይቀርም። ይሁን እንጂ ለመሲ ቴዲ የመጀመሪያዋ መሆኑንና ሌላ ወንድ አለማወቋን እሷ እንጂ ወንድምየው መኩ እርግጠኛ መሆን ስለማይችል በዚህ መገረሟ እኛንም አስገርማናለች። ያም ሆነ ግን የመኩ ፍላጎት መሲ ልጇን እንዳትወልድ ማድረግ ቢሆንም የሚሳካ አካሄድ ግን አይደለም። ምክንያቱም በመጀመሪያ ደረጃ መሲ ይህንን ማድረግ አትፈልግም። ልጄንና ቴዲን ሳላስተዋውቅ አሳድጋለሁ ብላ